Sorry, what is good? Hello. ሄሎ አይሰማም? ቆይ ማን ብላችሁ እንደዚህ የምታደርጉት? ምንድነው 10 ስልክ እየቀያየራችሁ ብትደውሉብኝ? በሽተኛ የኔ ጨረቃ ወዴት ነው? ስራችንን እኮ አልጨረስንም። ልብሴን ልቀይር። እንዴ ስራሽን ጨርሰሽ አትቀይሪ? ልብሱ ስላልተመቸኝ መጀመሪያ ቀይሬ ልምጣ። እኛ ስንሰራ አብረሽን ብትሆኚ ጥሩ ነው። እሺ ቀይሬ እመጣለሁ። በትዳር ግን ደስተኛ ነህ? ምን አይነት ጥያቄ ነው? ብሆን ባልሆን ለአንቺ ምን ጥቅም አለው? አይ እንደዛ አስቤ አይደለም። ያው የኔ እናንተን ቅርበት አይቼ ነው የጠየቅኩህ። እኔ በትዳሬ በጣም ደስተኛ ነኝ። ከምታዩም አንቺ ከምታስቢውም በላይ በጣም በብዙ ጸሎት የተገኘ ትዳር። አይ እንደዛ ከሆነ አሪፍ። ግን ለምን ጠየቅሽኝ? እንደዛ ስላልመሰለኝ ነው። ማለቴ ሚስትህ በጣም ኮስታራ ነች። በሆነው ባልሆነ ነው የምትናደደው። አንቺ ስለመሰለሽ ነው እንጂ እንደዛ አይደለችም። ደግሞ ሁለተኛ እንደዚህ እንዳትይ ደስ አይለኝም። ኦ እሺ በቃ ወደ ስራችን እንመለስ። አዎ እንደዛ ይሻላል። እንደዛ ነው የሚሻለው። ፒሲ ይዤ እንምጣ። እሺ የኔ ጨረቃ ኤፉዬ፣ የኔ ጨረቃ ወይ እየመጣሁ ነው። አስቀምጪኝና እየመጣሁ እኮ ነው። ናታን አንዳንድ እየተባሉ ግን የወጡት ገንዘቦች በጣም እየበዙ ነው። ማለቴ መሆን አለበት ብለህ ካስመዘግብከኝ በላይ እየበዛ ነው። አዎ ሲደመሩ በጣም ብዙ ነው የሚሆኑት። በጣም ብዙ ወጪ ነው ያወጣሁበት። እያንዳንዱን ወጪ ደግሞ ቆመ መመለስ የሚችል አይመስለኝም። ስለዚህ ብሩን በቀጥታ መቀበል ነው ያለብኝ። ቆይ አንተ እንዴት ነው ላላመንክበት ነገር ይሄን ሁሉ ወጪ የምታወጣው? ሳላምንበት ቀርቼ እኮ አልነበረም። እና ታዲያ ምንድን ነው? ነገሮች የተበላሹት ከገባሁበት በኋላ። ምን ሆነሻል? ፊቱ ላይ ነው እንደ ወረቀቱ ያለው? እጅሽ ላይ እኮ ነው። ማለት እንዴት እንደምታፈጥበት አታያትም እንዴ? ምን ታፈጭበታለሽ? የመጣችው እኮ ባለትዳር ቤት ነው። አረ ይቅር ይበልሽ፣ እንደዚህ አይባልም። ቢሆንም አጋጣሚ ይሆናል ያየሁት።
ለምንድን ነው እንደዚህ ሩቅ የምታስቢው? ደግሞ ስራ ለመስራት እንደዚህ መቀራረብ አስፈላጊ አይደለም። በዛ ላይ ደግሞ ጎን ለጎን መቀመጥ አይጠበቅባችሁም። ቆይ ሰርታችሁ አልጨረሳችሁ ነው? አይ ጨርሰናል የኔ ጨርቃ። ስለዚህ ወደ መጣሽበት መሄድ ትችያለሽ። የመጣሽው ለስራ ነው እንዴ? እኔ በደንብ አርፌ ነው መሄድ የምፈልገው፣ ደክሞኛል። ሄሎ፣ የት ነህ? የማሰራው ሳይት አለኝ፣ እዛ አካባቢ ነኝ። እሺ በቃ ያለበት ድረስ እመጣለሁ። ምን ነው በሰላም? አዎ በሰላም ነው። ስለ ስራ እንድንነጋገር ነው። አዎ ነው ነኝ። ኦኬ መምጣት ትችላለህ፣ እዛው ነኝ። እሺ ስወጣ እደውላለሁ። እሺ ቻው። የኔ ልጅ አስቆምሽው ወይስ? ምኑን አስቆመዋለሁ ገኒ? ቆይ ግን እዚህ ነገር ውስጥ ዳጊ ያለበት አይደለ? አዎ በደንብ እርግጠኛ ነኝ ዳጊ ያለበት። ባይሆንማ ኑሮ እንዴት እኛን ማስመለጥ ይችል ነበረ? የኔ ልጅ እሱ እኮ እናንተን ለማትረፍ ብሎ ነው ያደረገው እንዴ። ጭራሽ እሱን ጠፋተኛ ታደርጊዋለሽ? ገኒ በምንም አይነት ምክንያት የምንወስደው ዳጊኛ ያለንበትን ሁኔታ ማወቅ አይችልም። ስላተረፈን አመሰግናለሁ፣ ግን ደግሞ ሌላውን ነገር በደንብ ማብራራት አለበት። ልጅን ችግር ውስጥ እንዳካችሁ እረፊ እሺ፣ እንዳታስጨንቂው እሺ። አሁን ወዴት ነው ሄደው? ላይ ነው። ውይ ዳጊ አንተ ቆይ የት ነበርክ? አንተ ግን ቆይ ቤት እየጠበክ እንደሆነ ነው የሚሰማክ? እዚሁ ነበርኩኝ እኮ ሱቅ ወጥቼ ነው። የምን ሱቅ ነው? እኔ ዛሬውን ብቻ አይደለም እያልኩ ያለሁት፣ ግቢ ውስጥ እኮ ምንም እየኖርክ አይደለም። ይቅርታ፣ በጣም አስተካክላለሁ። እሺ ደህና ነሽ ግን? ደህና ነኝ። አርፈ ስራን ስራ በቃ። እሺ ይቅርታ። እናቱ በቃ ልሂድ፣ ከዚህ በላይ መቆየት የለብኝም። አዎ ብትሄጂ ነው የሚሻለው። በቃ እንደዛ ከሆነ እኔም ወደ ስራ ስለሚሄድ እሸኝሻለሁ። ምን? እኔ እናንተ መነጋገር አለብን። ስለዚህ መሄድ የለብህም። ትንሽ ቆይተህ ትሄዳለህ። ችግር የለውም፣ ራይድ ጠርቼ እሄዳለሁ። አዎ እንደዛ አድርጊ፣ እንደዛ ይሻልሻል። ቻው በቃ። እሺ ቻው። እንዴ እኔ ጨረቃ ምን እየሆንሽ ነው? ምን ሆንኩ? ትክክለኛውን ነገር ነው ያደረግኩት። ሲጀምር ለምንድን ነው ቤት ይዛት የመጣው? ፋይሉ ያለው እዚህኛው ፒሲ ላይ ነበር፣ ለዛ ነው። ቆይ እኔ ጨረቃ እኔን አታምኝኝም እንዴ? ምን ማለት ነው? እና ልጅቷ ለምን እንደዛ አደረግሻት? ምንም አላጠፋችም እኮ። ሁኔታዋን አታያትም እንዴ? እንዴት ስታፈጥብህ እንደነበረ እኮ። አንተም ባምን እንኳን የሷን ሁኔታ እያዩ ዝም ማለት ነበረብኝ? እኔ በጥፊ ብላት ራሱ ደስ ይለኝ ነበር። እሺ እንደፈለግሽ። በቃ እኔ ልሂድ። እሺ ሂድ። ቻው በቃ። ላውራ ብለሻ እንዲያስቀምጥሽ? ኧረ ተይ እፉዬ። በቃ አወራን እኮ። ይሄን ነበር የምናወራው? ወይ ጉድ። እሺ ጥሩ በቃ ቻው። ቻው። አንተ ማለት ከየት ነው ድፍረት ያመጣው? እኔን ለማሳገጥ ትሞክራለህ? ይሄ ነገር እድለኛ ነው ይዘው
ብታደርገኝ አልፈራምሽ። ምንም ስቃይን ነው ማለት መፈጠሪያ እንድትረሳ ነው ማለት። ጭራሽ ከኔ ጋር ትፎካከራለህ። አንተም ያቺን ልክስክስ ካልን ገረግሙሽ ካላችሁ በቀረቷ አሁን የማላልፍ ሁኔታ ላይ ደርሳል። ውሻ ያደለ የተፈራረምንበት ወረቀት? አዎ። ምን ነው? ምን ተፈጠረ? ወረቀቱ ላይ እንደሚለው ከሆነ በማንኛውም ሰዓት ውሉን የማቋረጥ መብት አለኝ። አዎ ልክ ነህ። እና ምን ነበር ታዲያ? ውሉን ማፍረስ ፈልጋለሁ። ማፍረስ ብቻ አይደለም፣ ከተመዘገበው ብር ውጭ ያሉትን ያወጣሁትን እያንዳንዱን ብር አስበህ ትመልስልኛል። እየቀለድክ ነው እንዴ አቶ ናታን? ለዚህ ነው የጠራኝ? ለምንድን ነው የምቀልደው? ምን የሚያስቀልድ ነገር አለና ነው የምቀልደው? የዚህ ስራ አካሄዱ ምንም አልተመቸኝ። ምንም ባላየሁት ነገር ወጪ እያበዛው ስለሆነ ይቅርብኝ። ዞሮ ዞሮ አሁን ወደ መጨረሻው ሰዓት ደርሳል። ስለዚህ ወደ ኋላ የለም። አያስፈልገን። ነገሩን ሳናራዝመው እዚህ ጋር እንቋጨው። ገንዘቤን ትመልስልኛለህ። ይቅርታ አቶ ናታን፣ እሱን በጭራሽ ማድረግ አልችልም። ለምንድን ነው ማችል? ከዚህ በፊት እንደምችል ነበር የነገርከኝ። ምንድን ነው የማቋረጥ ሙሉ መብት አለ ስትለኛ ነበር። አሁን ደግሞ አልችልም። ነገሩን ከዚህ በላይ ባናከረው ጥሩ። ይኸውልህ ወረቀቱን እንደ ማስረጃ አይተው ከሆነ አትሳሳት። ምንም ነገር የሚሆነው እኔ ብቻ አስፈቅድ ነው። እሺ እንደዛ አይነት ቀልድ የለም። ስነ ስርዓት ይኖርሽ። ሁለታችንም ትላልቅ ስራ የሰራን ትላልቅ ሰዎች ነን። ስለዚህ በንግግር መስማማት ነው ያለብን። አልፈልግም፣ ካንተ ጋር መስራት በቅቶኛል እያልኩ ነው ያለሁት። መብት ነው። ከኔ ምንም የምታገኘው ነገር የለም። እቃውን መጥቶ ካስረከፍኩት ወይ ደግሞ ካራገፍኩት በኋላ ነው። ወረቀቱ ላይ ያለው የውሉ ጊዜ ግን አልቋል። ነገርኩህ እኮ ወረቀቱ ለእኔ ምንም ጥቅም የለውም እያልኩ። ቆይ ማነኝ ብለህ ነው ራስህ የምታስበው? ትሰማኛለህ አቶ ናታን? ማን እንደሆንኩኝማ በደንብ አድርገህ ጠንቀህ ታውቃለሽ። ወደ ሳይሆን በግድ ትመልሳለህ። መቼም ስራውን በአግባቡ አትሰራም ማለት። አቤት፣ ምን ፈልገህ ነው?
አትናገርም እንዴ? ምን ይዘጋሃል? ምን ይመስላል ዝጋታም? ጋኒ 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 ነይ ነይ። ኧረ እኔ ገኒ አላውቅም። ገፍትሮኝ እኮ ነው የገባው። ገፍትሮኝ ስትይ ማነው አንተ? ምንድን ነህ? እንዴት ገባ? እኔ አላውቅም። ምንድን ነው? አታወራም እንዴ? እዚህ ከኔ በፊት የገባ ልጅ አለ አይደል? እሱን ጥሩት። ምንም አይነት ሰው አልገባም። ያለን እኛ ብቻ ነን። ዝም በይ። እዚህ እንደገባ ቃለሁ። ብዙ ማውራት ጉንጭ ማልፋት ነው። ስለዚህ የገባውን ልጅ ጥሩልኝ። ኧረ አለቀልኝ። ወይኔ ጉዴ፣ ተዋረድኩ። እንዴት ሊያገኘኝ የቻለው? እሺ አሁን ቤት በኩል ልወጣ ነው። እንዴት ላመልጥ ነው? የት እጅ ላመልጥ ነው? ወይኔ እንዴ! አሰማም እንዴ? ቤት ውስጥ ማንም የለም አልኩህ እኮ። እንዴ አንተ አትሰማም እንዴ? ማንም አልገባም ተባልክ እኮ። ወይኔ ጉዴ ገኒ፣ እኔ ሰውዬ ምኑም አላማረኝም። ቶሎ ብለሽ ለወንድሜ ደውይለት። ትበያቺ ሕፃን፣ ለምን ለሀገረ ገዥዋ አትነግሪው? የት ነው የደበቃችሁት? የት ነው የደበቃችሁት? ስለማን ነው የምታወራው? ደግሞ አይ እዚህ ቤት እንደው ምግብ ለመብላት ራበኝ ማለት ይጠበቅብኛል ማለት ነው? አዎ እንዴ ቆይ፣ እንዴት ይሄ ሊሆን ይችላል? ወይኔ አምላኬ፣ ይሄማ ሊሆን አይችልም። አቶ ማርቆን በመጨረሻ እዚህ መጣ። ኧረ እነዚህ ሰዎች በምን ድፍረት ነው ፊቱ የቆሙት? አሁን እሺ ወዴት ነው የምገባው? ወይኔ ጉዴ። ሰናይት ሰናይት ሰናይት፣ አቤት። ምን ነበር? ስሚኝ፣ ይኸውልሽ ይሄ ያዞንባሽን ወደዛ አድርጊው እሺ። ወንድሜ ሲናደድ በጣም ሰይጣን ነው። አንድ ነገር ሳያደርግሽ ቤቱን ለቀሽ ውጪ። አንጀቱን ለመብላት አትሞክሪ። ስራሽ እንደሆነ መጋለጡ አይቀርም። አንቺ ቆይ ከኔ ጋር ያለብሽ ችግር ምንድን ነው? ያይሽብኝ የተረጋገጠ መረጃ የለም አይደል እንዴ? ከዚህ በላይ ምን ልይብሽ? ተደብቀሽ ነው ስልክ የምታወሪው፣ ተደብቀሽ ነው ሰው የምታገኙ። የምትለብሺው ልብስ፣ ሁኔታሽ፣ በጣም ብዙ ነገር እኮ ነው ያለብሽ። ይሄ እኮ ምንሽም ሰራተኛ አያስመስልሽም። ይኸውልሽ ወንድምሽ በጣም ጥሩ ሰው ነው። ያስገባኝም እሱ ነው።
ያለሁትም እሱን ብዬ ነው። ስለዚህ ውጪ ካለኝ የምወጣው እሱ ካለኝ ነው። እንዴ አህለሽ እኮ ከዚህ በላይ እንዴት ነው የሚልሽ? ወይስ ጎትቶ እስካስወጣሽ እየጠበቅሽ ነው? እሱ እኮ እንዳንቺ አይደለም። አዎ እንደኔ አይደለም። ስራሽን ስላላወቀ ነው። ሲያውቅ ደግሞ ከኔ በላይ ነው የሚናደደው። እሺ ሲጀመር ወንድም የሚናደደው ብዬ መናገር አይጠበቅብኝም። መቆየትሽ ነው እሺ ቢቆጭሽ። እስቲ እናያለን። ልወጣ የምችለውም እንዳልኩሽ እሱ ውጪ ካለኝ ነው። ቆይ አንቺ ምን አይነት ፈጣጣ ነሽ ግን? እኔ ምንም ነገር እየደበኩልሽ አይደለም። እሺ ወንድሜ ተናዶ እንዳይጎዳሽ ብዬ ነው እንጂ ሁሉም ነገር ስልኬ ላይ አለ። ይኸውልሽ ስነግርሽ ካልሰማሽ በተግባር አሳይሻለሁ። እሺ ታሳይኛለሽ። አንቺ እኮ ነው ሄድልን። አሁን ከዚህ እንዴ ከዚህ ውጣ፣ በቃ ውጣ። የጠየኳችሁን ነገር በቀጥታ መልሱልኝ። ልጁ የት ነው ያለው? ሄሎ ሄሎ፣ ገኒ እባክሽ እንዳታስገቡት እና ደግሞ በዛ ላይ ምንም ነገር እንዳትሉት እሺ። ምንድን ነው? ማን ነው? አረ ዝም በይ እባክሽ። ልታስገድኝ ነው እንዴ? በቃ አትከራከሩት። የሚፈልገውን ነገር ብቻ እሺ በሉት። ቆይ ማን ነው ይሄ? ማነህ ወንድም? እኛ አንተ ስለምትለው ነገር ምንም አናውቅም። ደግሞ ከኛ ውጭ እዚህ ቤት ውስጥ ማንም አይኖርም። እኔ ደግሞ ሰው ሲገባ አይቻለሁ እያልኳችሁ ነው። በሰላም አስወጡት፣ ችግር አትፍጠሩ። አረ ጉዴ! ገኒ የሰውዬ ምንም መስሚያ የለውም እንዴ? ሄሎ፣ የት ነህ? እኔ አቤል ቤት ነኝ። እርግጠኛ ነህ? አዎ መጣሁ። ወይኔ ጉዴ! ገኒ ምንድን ነው? እኔ እንጃ። እኔ ምን አውቄ። ሉሊት! አንቺ ሉሊት! ሉሊት! አንቺ ሉሊት! የኔ ናታን ምን ሆነ ነው? ለምንድን ነው እንደዚህ የተናደድከው? ይሄ ብሽቅ ባለጌ የገዛ ብርህን አልመልስም ይለኛል። የምን ብር ነው? ለስራ ብዬ በየቀኑ የሚቀበለኝን ገንዘብ። የኔ ናታን ቆይ ለምንድን ነው በዚህ ልክ ሰው የምታምነው? ይኸውልሽ የኔ ጨረቃ፣ ምክንያቱም በጣም ስም ያለውና ዝነኛ የቢዝነስ ሰው ነው። ስለዚህ አለማመን አልችልም። እመኚ፣ የማይሆን ነገር ውስጥ ይከተኛል እንጂ እያንዳንዱ ብሬን እቀበለዋለሁ። እንደ ራስንማ ችግር ውስጥ እንዳትከት። አማራጭ የለኝማ፣ በራሴ መንገድ እቀበለዋለሁ። እሺ ምን አድርገህ ነው የምትቀበለው? እሱ ለእኔ ተይው እባክህ ናታን። እኔ ምንም አይነት ችግር ውስጥ እንድትገባብኝ አልፈልግም። ቆይ ብዙ ገንዘብ ነው እንዴ? ከሷ መቀበል እኮ ይሻላል። እኔ ለእሷን እሺ ህግ ቦታማ አልሄድም እንዴ። እኔ ናታን ሞኝ አትሁን። እሱ እኮ ገፋፍቶ ወንጀል ሰርተህ ከዛ ችግር ውስጥ እንድትገባ ነው የሚያደርገህ። ባይሆን የሆነ መንገድ ፈልግ። ምን አይነት መንገድ ነው የምፈልገው የኔ ጨረቃ? ምን አይነት? እሱ እኮ እየከለከለኝ ያለው የገዛ ብሬን ነው። እሺ በቃ አሁን ስለተናደድክ ነው። ትንሽ ብቻ ተረጋጋ። እና ተቀመጥ። የኔ ናታን። ወይ የኔ ጨረቃ፣ ቅድም አናደድኳ። የምር በጣም ይቅርታ። ልጅቷ አናዳኝ ነው። ችግር የለውም ያጋጥማል የኔ ጨረቃ። ደግሞ ስለምትወጂኝ ነው እንደዚህ ሆንሽው። የልጅቷ አቀራረብ እኮ ግን የጤና አይደለም። ብታይ እንዴት እንደምታይ። እኔ ደግሞ ከኔ ውጭ አንተን ማንም ሰው እንዳይብኝ አልፈልግም። አውቃለሁ የኔ ቆንጆ፣ እወድሻለሁ። እሺ እና የመጀመሪያ የስራ ቀንሽ እንዴት ነበር? እንዴት አየሽው? ቆንጆ ነበር። ያው አንተ ስላለ ያቺ ብታናደኝ። ተያት እባክሽ እሷ ማዛፈልግ ማን እንደሆነ እናያለን።
ሄሎ ሄሎ፣ አቤል ልደውልልህ ስል ነው የደወልክልኝ? ስማኝ ወንድሜ ቤት እየመጣ ነውና ብቻ ጨረስኩ። ከዛ ትነግረኛለህ። እሺ ምንድን ነው? ቶሎ ብለህ አውራ። ስማኝ የስልክ ሎኬሽን አብራላለሁ። እባክህ ቶሎ ድረስ ከዚህ ቦታ አስወጣኝ። ማለት አስወጣኝ ስትል ምን ተፈጠረ? ቆየት ነህ? ታግቻለሁ። ቶሎ በል እባክህ። ምን? ኧረ ጉድ! ቆይ እሺ፣ ወደ አንድ ነገር ላረጋግጥና ልደውልልህ። ምንድን ነው የምታረጋግጠው? ታግቻለሁ እያልኩህ እኮ አንተ እኮ። እሺ ቆይ ልደውልልህ አልኩህ እኮ። ለእኔም ችግር ውስጥ ነኝ። አንዴ ይህንን በቤት ቤት ክፍልች መውጣት አለብኝ። ይውሻ እገለዋለሁ እገለዋለሁ። ሉሊት! አንቺ ሉሊት! ሉሊት! አንቺን እኮ ነው። አንቺ የተረገምሽ! ይሄን የሰማይ ስባሪ የሚያተሰጠው ሰውዬ ከየት አባት ነው የመጣሽው? ያን የምታውቂው ማን ነው እሱ? አንቺን እኮ ነው። አትናገሪም እንዴ? ሉሊት ተናገሪ እንጂ እኔንም እኮ አስገድልሽ ነበር። ቆይ ሰውየው ማን ነው? ተናገሪ ሉሊት ተናገሪ። ዛሬ አልለቅሽም። እኔ አይደለሁም የጠራሁት። እና ማን ነው ታዲያ? የምታውቂው ሰው አለ? ከአመታት በፊት ነው የማውቀው፣ ግን በጣም ጨካኝና ክፉ ሰው ነበር። ለዛ ነው ማንም ሰው እሱን ማስቆም አይችልም ያልኩት። ገንዬ፣ ኧረ እኔ በጣም ፈርቻለሁ። ወይ ለወንድሜ ደውይና ንገሪው። ደግሞ ተመልሶ ቢመጣስ? እንደውልለት አይደል? አዎ ደውይለት ገኒ። ቆይ እዚህ ቤት እንዴት ነው የመጣው? ምንድን ነው ያላችሁ? የሆነ ሰው ወደዚህ ቤት ገብቷል ነው ያለው፣ ግን እሱ ውሸቱን ነው። እንዴ እዚህ ቤት ውስጥ የምንኖረው እኮ እኛ ብቻ ነን። አዎ ማንም አይኖርም። አይ በቃ ቤታችን አወቀው፣ አለቀልን። ይኸውልሽ እውነቱን እስካልነገርሽኝ ድረስ እኔ አንቺን መከተል አላቆምም። ሰላምሽን አልሰጥሽም። ሰማሽኝ አይደለ? ሰላምሽን የማልሰጥሽ ደግሞ መጥፎ ሰው ስለሆንኩኝ አይደለም፣ ውሸት በጣም ስለሚያስጠላኝ ነው። እኔ ደግሞ ምንም የምነግርሽ እውነት የለኝም እያልኩሽ ነው። እንዳለማ በጣም እርግጠኛ ነኝ። የሆነ የተደበቀ ነገር አለ። ቆይ አንቺ ከኔ ጋር መስማማት ትፈልጊያለሽ አትፈልጊም? አዎ እፈልጋለሁ። ለምንድን ነው የማልፈልገው? እኔ ከማንም ጋር መጣላት አልፈልግም። እንደዛ ከሆነ እውነቱን ንገሪኝ። እኔ ለወንድሜ አሳልፌ አልሰጥሽም። እኔ እኮ በገዛ ቤቴ ምንም አይነት ሰላም እየተሰማኝ አይደለም። ትጨንቂኛለሽ በቃ። እሺ ለወንድምሽ አትነግሪውም? ብነግርሽ? አዎ አልነግረውም። ከምር? አዎ እውነቴን ነው፣ አልነግረውም። እሺ ልክ ነሽ። እኔ ሰራተኛ አይደለሁም። እና ምንድን ነሽ? ቆይ እዚህ ቤት ለምንድን ነው ያለሽው? ሲጨንቅ ንገሪኝ፣ ችግር የለውም አልኩሽ እኮ። እርግጠኛ ነሽ ግን አይደል? አትናገሪ። ቃል በጣም ነው የሚያዝንብኝ። እሱም በጣም ነው የማከብረው። ደግሞ እውነት እልሻለሁ፣ እሱ የሚጎዳ አንድም ነገር አድርጌ አላውቅም። እሺ አሁን ቶሎ ብለሽ ስለማንነትሽ ንገሪኝ። አዎ አንቺ እንዳልሽው ሰላይ ነኝ፣ ግን ደግሞ ሁኔታዎችን ከመከታተል ውጭ እናንተ የሚጎዳ አንድም ነገር አድርጌ አላውቅም። ወይኔ ሀኒ፣ ሲጀመር ታውቆኝ ነበር እንዴ? ምኑ ነው የሚታወቅሽ? አልናደድም ብለሽኛል ነበር እንዴ? እሺ ማን ነው ሰላይ ያለሽ? ንገሪኝ፣ ማን ነው ያዘዘሽ? እሱን እንኳን ይቅርታ ልነግርሽ አልችልም። ትሰምኛለሽ? ከነገርሽኝ ሁሉንም ነገር ንገሪኝ። ይበልጥ አታናጅኝ። አይ አይሆንም፣ የባሰ ሌላ ችግር ይፈጠራል። ስለዚህ አልነግርሽም። ሰናይት፣ ይበልጥ ትዕግስቴን እያስጨረሽኝ ነው። ምንም አላደርግም ንገሪኝ አልኩሽ አይደል እንዴ? ግን በእናትሽ አደራሽ፣ በእናትሽ። ወይኔ ጉዴ!
የምናገረውን አሰሚም እንዴ? ምንም አልልም፣ ለማንም አልናገርም አልኩሽ እኮ።